ዕለተ ሐሙስ ጥር 28 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ጄኔራል ዘውዱ ሰጣርጌን ጨምሮ በ3 የብልጽግና ጄኔራሎች የተመራ ውጊያ በፋኖ ድል አድራጊነት ተጠናቀቀ። በምስራቅ አማራ ቀጠና ወግዲ ወረዳን ጨምሮ አጎራባች በሆኑ ወረዳዎች ላይ ጥር 26 ቀን 2018 ዓ.ም የተጀመረው ውጊያ አድማሱን አስፍቶ እስከ ትናንት ጥር 27 2018 ዓ.ም ከባድ ተጋድሎ መደረጉን ለማረጋገጥ ተችሏል። በአማራ ፋኖ ብሔራዊ ንቅናቄ የምኒልክ ዕዝ ፋኖዎች ብልጽግና ድሮንን ጨምሮ ከነ ሜካናይዝድ ክፍሉ ወደ ቀጠናው ያስገባ የሁለት ዕዝ እግረኛ ሰራዊትና የአንድ ኮማንዶ ኮር ሰራዊት ላይ የጸረ መከላከልና የመልሶ ማጥቃት እርምጃ በመውሰድ አስደማሚ ድል መቀዳጀታቸውን አሳውቀዋል። የአገዛዙ ኃይል በምስራቅ አማራ ቀጠና ምዕራባዊው ክፍል ላይ ያሰበው ወታደራዊ ስሌት የከሸፈበት ሲሆን ለሰዓታት ቆሞ መዋጋት በማይችልበት ሁኔታ መበታተኑም ተነግሯል። በዝርዝር ትሰሙታላችሁ። ወደ ትግራይ ክልል የሚደረገው የአውሮፕላን ጉዞ ድጋሜ ሲቋረጥ በአውቶቡስ ወደ አዲስ አበባ የገቡ በርካታ የትግራይ ተወላጅ ወጣቶች መታሰራቸው ተሰማ። የሰሜን ኢትዮጵያው ጦርነት የተጀመረ ሰሞን በርካታ ያገዛዙ ባለስልጣናት በሚናገሯቸው ንግግሮች፣ በሚዲያዎች በሚወጡ የጥላቻ ንግግሮችና በሶሻል ሚዲያ ግፊት በርካታ የትግራይ ተወላጆች ለእስር፣ ለስደት፣ ለእንግልትና ለሞት ተዳርገው እንደነበር የቅርብ ዓመታት ትውስታ ነው። ይሁንና አብይ አህመድ ጥር 26 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት በሰሜን ኢትዮጵያ ጦርነት ወቅት የኢትዮጵያው አገዛዝ ለትግራይ መከላከል ሲያደርግ እንደነበር፣ የኤርትራ ወታደሮች ደግሞ ግፍ ሲፈጽሙ እንደነበር ተናግረዋል። ይሁን እንጂ አሁን ላይ ይህ ግፍ ድጋሜ መፈጸም ጀምሯል። ከወደ ትግራይ ወደ አዲስ አበባ የመጡ ወጣቶች በገፍ እየታፈኑ እየታሰሩ መሆናቸው ታውቋል። በዝርዝር ትሰሙታላችሁ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፈበት ውይይት ለዓመታት በታጣቂዎች ታግተው የነበሩ ሴቶች ተለቀቁ። በመተከል ቀጠና በተለያየ ጊዜ በነበሩ አገዛዙ በፈጠራቸው ግጭቶች ምክንያት በርካታ ሰዎች ሲፈናቀሉ፣ ሲጨፈጨፉና ሲታገቱ የቆዩ መሆኑ ይታወቃል። አርበኛ ዘመነ ካሴ በቀጠናው ካሉ ታጣቂዎች ጋር ባደረጉት ውይይት ባለፉት ዓመታት በተከታታይ በተከሰቱ በእነዚህ ግጭቶች አጋጣሚ እስከ 4 ዓመታት ድረስ ታግተው የቆዩ ተለቀዋል። በዝርዝር እንመለከተዋለን። የጀነራል ዳጋሎ ጦር በኢትዮጵያ ድንበር አቅራቢያ በከፈተው ውጊያ ድል እየቀናው መሆኑን አስታወቀም። በሱዳን እየተካሄደ ያለው የእርስ በርስ ጦርነት አሁን ደግሞ አቅጣጫውን ቀይሯል። በምዕራባዊ ሱዳን የነበረው ውጊያ ወደ ምስራቃዊ የሀገሪቱ ክፍሎች መሸጋገሩን የሚገልጹ ዘገባዎች እየወጡ ነው። በዝርዝር እንመለከተዋለን። ክቡራትና ክቡራን የቻናላችን ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች በዝርዝር እናስደምጣችኋለን። በየቀኑ የምንለቃቸው አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ ዝርዝር መረጃው። ዘውዱ ሰጣርጌን ጨምሮ በ3 ጄኔራሎች የተመራ ውጊያ በፋኖ ድል አድራጊነት ተጠናቀቀ። በምስራቅ አማራ ቀጠና ወግዲ ወረዳን ጨምሮ አጎራባች በሆኑ ወረዳዎች ላይ ጥር 26 2018 ዓ.ም የጀመረው ውጊያ አድማሱን አስፍቶ እስከ ትናንት ጥር 27 2018 ዓ.ም ከባድ ተጋድሎ ሲደረግ ሰንብቷል። በአማራ ፋኖ ብሔራዊ ንቅናቄ የምኒልክ ዕዝ ፋኖች ብልጽግና ድሮንን ጨምሮ ከነ ሜካናይዝድ ክፍሉ ወደ ቀጠናው ያስገባው የሁለት ዕዝ እግረኛ ሰራዊት እና የአንድ ኮማንዶ ኮር ሰራዊት ላይ የጸረ መከላከልና የመልሶ ማጥቃት እርምጃ በመውሰድ ሙትና ቁስለኛ በማድረግ እቅዱን አምክነውበታል። አገዛዙ ለጎንደርና ለጎጃም እንዲሁም ደራ ጉንዶ መስቀልን ጨምሮ ከሸዋ ጋር የሚያዋስኑ ምዕራባዊ የወሎ አካባቢዎችን ለመቆጣጠር ከአየር ወለድ ኮማንዶ መምሪያ የአንድ ኮር ሙሉ ኮማንዶዎችንና ሁለት ዝግረኛ ሰራዊትን እንዲሁም ድሮንን ጨምሮ ሜካናይዝድ መሳሪያዎችን አሰልፎ አሉኝ በሚላቸው የጦር አዋጊ ጄኔራሎች እየተመራ ውጊያ ከፍቶ እንደነበር ታውቋል። በተለይ ጥር 26 2018 ዓ.ም ከንጋት ጀምሮ በወግዲ ወረዳ ጎረንጂ ቀጠና ላይ እስከ አመሻሽ ድረስ፣ በሌላ በኩል ደግሞ በሸዋ ደራ አቅጣጫ ከባድ ውጊያ ሲካሄድ የዋለ ሲሆን በዚህም ፋኖ በወሰደው ጠንካራ የመከላከልና የመልሶ ማጥቃት እርምጃ ያገዛዙን ኃይል በመበታተን ከባድ የሆነ ኪሳራ አድርሶበታል። በጎረንጂ ቀጠና ከድሮን ጀምሮ መድፍና ዙ 23 አሰልፎ ማጥቃት የከፈተው አገዛዙ የምኒልክ ዕዝ ፋኖ የከፈተበትን የመከላከልና መልሶ ማጥቃት
እርምጃ መቋቋም ተስኖት ከእግረኛ ወታደሩ እስከ ኮሎኔል አዋጊዎቹ መደምሰሳቸው ታውቋል። በተለይ በወግዲ ወረዳ ምድር ገበያ ተብሎ በሚጠራ አካባቢ ላይ ፋኖ በተጠቀመው የስቦ መምታት የጦር ታክቲክ ያገዛዙ ጦር ከፊሉ ሲደመሰስ የቀረው ኃይል መልሶ ለመደራጀት ቢሞክርም በድጋሜ ኢላላና አጋምሳ በተባሉ ቦታዎች ላይ በተሰነዘረ የፊት ለፊት ማጥቃት አዋጊዎችን ጨምሮ በርካታ ያገዛዙ መከላከያ አባላት የፋኖ አፈሙዝ ሲሳይ ሆነው ቀርተዋል። በተጨማሪም በጎረንጂ፣ በጎለሌ፣ በሸመኔና ሌሎች አካባቢዎች ላይ ፋኖ አንጸባራቂ ድል የተቀዳጀባቸውን አውደ ውጊያዎች ማካሄዱን አስታውቋል። በተመሳሳይ በከለላ ወረዳ ቲርቲራና ሻፊ ተብለው በሚጠሩ አካባቢዎች ላይ በተደረገ ተጋድሎ ከ40 በላይ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። ተጋድሎው ከቲርቲራና ሻፊ ከተማ ባሻገር ልዩ ስሙ ቡሶ የተባለ አካባቢ ላይ ከብልጽግና መከላከያ ውጭ በርካታ አድማ ብተናና ሚሊሻ በፋኖ አፈሙዝ መርገፋቸው ተሰምቷል። ጄኔራል ዘውዱ ሰጣርጌን ጨምሮ በ3 ጄኔራሎች የተመራውና የ2 እዝ ሙሉ ሰራዊት እንዲሁም ከአየር ወለድ ኮማንዶ እዝ የአንድ ኮር ኮማንዶ ኃይል የፋኖን ጥቃት መቋቋም አቅቶት ሙትና ቁስለኛ ከመሆን የተረፈው በስልታዊ ማፈግፈግ ስም የደሴን አቅጣጫ ይዞ ወደ ኋላ መሸሹን ለማረጋገጥ ተችሏል። ያገዛዙ ኃይል በምስራቅ አማራ ቀጠና ምዕራባዊው ክፍል ላይ ያሰበው ወታደራዊ ስሌት ከሽፎበት ለሰዓታት እንኳን ቆሞ መዋጋት በማይችልበት ሁኔታ መበታተኑም ነው የተነገረው። በውጊያው የተገደሉ ወታደሮች አስከሬን 10 በሚደርሱ ወታደራዊ ፓትሮል ተሽከርካሪዎች ተጭኖ ወደ ወግዲ ከተማ አቅራቢያ ከተወሰደ በኋላ በኤክስካቫተር በተቆፈረ ጉድጓድ በጅምላ መቀበራቸው ነው የአካባቢው ነዋሪዎች ያረጋገጡት። በውጊያው ከተገደሉት በተጨማሪ በርካታ ቁስለኛ ወታደሮች ለሕክምና ወደ ደሴም ተወስዷል ተብሏል። ወደ ትግራይ ክልል የሚደረግ የአውሮፕላን ጉዞ ሲቋረጥ በአውቶቡስ ወደ አዲስ አበባ የገቡ በርካታ የትግራይ ተወላጅ ወጣቶች መታሰራቸው ተሰማ። የሰሜን ኢትዮጵያው ጦርነት የተጀመረ ሰሞን በርካታ የመንግስት ባለስልጣናት በሚናገሯቸው ንግግሮች፣ በሚዲያዎች በሚወጡ የጥላቻ ንግግሮችና በሶሻል ሚዲያ ግፊት በርካታ የትግራይ ተወላጆች ለእስር፣ ለስደት፣ ለእንግልትና ለሞት ተዳርገው እንደነበር የቅርብ ዓመታት ትውስታ ነው። ይሁንና በትግራይ ወጣቶች ላይ የሚደርሰው ግፍና እንግልት አሁንም እንዳልቆ መረጃዎች ያሳያሉ። ሚዲያችን የደረሰው አዲስ መረጃ እንደሚጠቁመው ለቤተሰብ ጥየቃና ለገና በዓል ወደ ትግራይ ተጉዘው የነበሩ በርካታ ወጣቶች በዚህ ሳምንት ወደ አዲስ አበባ ሲመለሱ ለእስር እየተዳረጉ ይገኛሉ። ሰኞ ዕለት በ3 አውቶቡስ ተሳፍረው ከትግራይ ወደ አዲስ አበባ የመጡ በአብዛኛው ተማሪዎች የሆኑ ወጣቶች ታስረው መወሰዳቸው ታውቋል። ብሔር እያጣሩ ነው የወሰዷቸው። የሌሎች ብሔር ተወላጆችን ለቀው ትግራዋይ የሆኑትን ፖሊሶች ይዘዋቸው ሄደዋል ያሉት አንድ የመረጃ ምንጫችን ናቸው። የአየር ትራንስፖርት ሲቋረጥ በመደናገጥ በአውቶቡስ ጉዞ የጀመሩት እነዚህ ወጣቶች እንደ ከዚህ ቀደሙ ጦርነት ከተቀሰቀሰና የትራንስፖርት እንቅስቃሴ ከቆመ በሚል የተጓዙ ተማሪዎች ናቸው። በምን ጥርጣሬና አግባብ እንደታሰሩ መረጃው የለንም፣ ጭንቀት ላይ ነን ብለው የተናገሩት ደግሞ አንድ የታሳሪ ወላጅ አባት ናቸው። ሚዲያችን የደረሰው መረጃ እንደሚጠቁመው እነዚህ ቁጥራቸው ከ120 በላይ የሚሆኑ ወጣቶች አሁን ላይ በአቃቂ ፖሊስ ጣቢያ ተይዘው ይገኛሉ። በትግራይ የተለያዩ አካባቢዎች ያለው ወታደራዊ ውጥረትና ማህበራዊ ቀውስ አሁንም መፍትሄ ሳያገኝ ቀጥሏል። በራያ ግንባር ጨርጨር በተለይም ቢሶበር ተብሎ በሚጠራው አካባቢ እስከ ዛሬ ጠዋት ድረስ ከባድ ውጊያዎች ሲካሄዱ ውለዋል። ይህ ውጊያ በዋናነት በትግራይ ሁለት ኃይሎች መካከል ማለትም በመንግስት በሚደገፈው በሐራ መሬት ኃይልና በቲዲኤፍ ኃይሎች መካከል እየተካሄደ ይገኛል። ያገዛዙ መከላከያ ሰራዊትም በከባድ መሳሪያዎች የታገዘ ድጋፍ እያደረገ እንደሆነ መረጃዎች ያመለክታሉ። በጠለምት አካባቢም ቢሆን በትግራይ ኃይሎችና በአገዛዙ ኃይሎች መካከል ያለው ፍጥጫ እንደቀጠለ ነው። የትግራይ ኃይሎች ቀደም ሲል እንደተባለው ከአካባቢው ብዙም ርቀው ያልወጡ ሲሆን በጥቂት ኪሎ ሜትሮች ርቀት ላይ ተፋጠው ይገኛሉ። በትግራይ ያለው የገንዘብ ዝውውር ችግር አሁንም ህዝቡን እያማረረ እንደሚገኝም ተነግሯል። አንዳንድ ባንኮች አሁንም ለደንበኞቻቸው የሚሰጡት የገንዘብ መጠን ከ2000 ብር ያነሰ ነው። በዋና ዋና ከተሞች ያሉ ባንኮች ግን ከ5 እስከ 10,000 ብር እየሰጡ ቢሆንም አሁንም ካለው ፍላጎት አንጻር ችግሩ አልተቃለለም። የአፍሪካ ህብረት ያቀረበውን የድርድር ጥሪ ተከትሎ ህወሓት ጥሪውን እንደሚቀበል በይፋ ገልጿል። ይሁን እንጂ ከፌዴራሉ አገዛዝ በኩል እስካሁን የተሰጠ ምንም አይነት ምላሽ የለም። የፌዴራሉ አገዛዝ በሚቀጥሉት ሳምንታት ለዚሁ የድርድር ጥሪ ምላሽ የማይሰጥ ከሆነ የትግራይ ኃይሎች በድጋሜ ወደፊት ውጊያ ሊገቡ እንደሚችሉ አስጠንቅቀዋል።
የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፈበት ውይይት ለዓመታት በታጣቂዎች ታግተው የነበሩ ሴቶች ተለቀቁ። በመተከል ቀጠና በተለያየ ጊዜ በነበሩ አገዛዙ በፈጠራቸው ግጭቶች ምክንያት በርካታ ሰዎች ሲፈናቀሉ፣ ሲጨፈጨፉና ሲታገቱ የቆዩ መሆኑ ይታወቃል። አርበኛ ዘመነ ካሴ በቀጠናው ካሉ ታጣቂዎች ጋር ባደረገው ውይይት በባለፉት ዓመታት በተከታታይ በተከሰቱ ግጭቶች አጋጣሚ እስከ 4 ዓመታት ድረስ ታግተው የቆዩ 10 ያህል ሴቶች ወጣቶችን ማስለቀቅ ተችሏል። በቀጠናው ከሚንቀሳቀሱ የታጠቁ ኃይሎች ጋር ቀናትን የወሰደ ውይይት ያደረጉት አርበኛ ዘመነ ካሴ እህቶቻችንን ከታገቱበት ቦታ ተረክበው ወደ መኖሪያ አካባቢያቸው ሸኝተዋቸዋል። በዕለቱም አርበኛ ዘመነ ካሴ ተከታዩን መልእክት አስተላልፈዋል። እኛ አማራዎች ሰው ከሚፈጥረው የፖለቲካ ክፋትና ጸረ አማራ ርዕዮት ጋር እንጂ ከሰው ልጆች ጋር ጸብ የለንም። ሰው ክቡር ነው። ርዕዮታችን የሚቀዳውም ከዚህ ያስተሳሰብ ባህር ነው እና ማንም ህዝብ ወገናችን ነው። ስለዚህ በመተከል በጉሙዝና የአማራ ህዝብ መካከል፣ በሽናሻና የአማራ ህዝብ መካከል፣ በቤንሻንጉልና የአማራ ህዝብ መካከል መገዳደልን ሊዘራ የሚሞክረውን የረጅም ጊዜ የጠላት አስተሳሰብ እየነቀል ነው። በቦታው ፍቅርንና አብሮነትን እየተከልን ነው። በዚህም የተነሳ ከድርጅቶች ጋር ጥሩ መቀራረብ ፈጥረናል ብለዋል። በመሆኑም በተለያዩ ጊዜ በተነሱ ግጭቶች ምክንያት በጉሙዝ ኃይሎች ከስራ ቦታቸው እየተያዙ እስከ 4 ዓመታት ታግተው የቆዩ 10 የአማራ ልጆችን ማስመለስ ችለናል። በዚህ ወቅት እህቶቻችን ተረክበን ወደ ቤተሰቦቻቸው እየላክን እንገኛለን፣ ይቀጥላል ብለዋል አርበኛ ዘመነ ካሴ። የአማራ ፋኖ ብሔራዊ ንቅናቄ የተለያየ ማንነት ካላቸው ኃይሎች ጋር የሚያደርገውን የአጋርነትና የትብብር ስራ አጠናክሮ የሚቀጥል ሲሆን በዚህ ረገድ ድርጅቱ በኢትዮጵያ ህልውና፣ በህዝቦች አብሮነትና በአገዛዙ የጋራ ጠላትነት ላይ የተመሰረቱ ተጨባጭ ስራዎችን አጠናክሮ ይቀጥላል ብለዋል። በኦሮሚያ በርካታ አካባቢዎች የስልክ ኔትወርክ ተቋረጠ። የኦሮሞ ነጻነት ጦር አሁን ላይ በስፋት በሚንቀሳቀስባቸው በኦሮሚያ ክልል ሰሜን ሸዋ ዞን የተለያዩ ወረዳዎች ከትናንት በስቲያ ሰኞ ጥር 25 ቀን አመሻሽ ጀምሮ የስልክ ኔትወርክ መቋረጡ ታውቋል። ኔትወርኩ የተቋረጠው በታጣቂ ቡድኑ ላይ እርምጃ ለመውሰድ እንዲያመችና የመረጃ ልውውጥን በቅድመ ሁኔታ ለመከላከል ታስቦ መሆኑ ተነግሯል። ከዘመቻው ጋር በተያያዘም ከሰሞኑ በርካታ ቁጥር ያላቸው ያገዛዙ መከላከያ አባላት እና የክልል የፖሊስ አባላት ወደ አካባቢው መግባታቸው ታውቋል። ለአብነትም ዘመቻ እየተካሄደባቸው ኔትወርክ ከተቋረጠባቸው የዞኑ አካባቢዎች መካከል ወራ ጃርሶ፣ ኩዩ፣ ደገም እና ሂደቡ አቦቴ ይገኙበታል። በአሁኑ ወቅት ኢንተርኔት፣ የድምፅ ጥሪም ሆነ አጭር የጽሑፍ መልእክት ኤስኤምኤስ ሙሉ በሙሉ በአካባቢው ተቋርጧል። የጀነራል ዳጋሎ ጦር በኢትዮጵያ ድንበር አቅራቢያ በከፈተው ውጊያ ድል እየቀናው መሆኑን አስታወቀ። በሱዳን እየተካሄደ ያለው የእርስ በርስ ጦርነት አሁን ደግሞ አቅጣጫውን ቀይሯል። በምዕራባዊ ሱዳን የነበረው ውጊያ ወደ ምስራቃዊ የሀገሪቱ ክፍሎች መሸጋገሩን የሚገልጹ ዘገባዎች እየወጡ ነው። ኤኤፍፒ እንደዘገበው በደቡብ ምስራቃዊ ሱዳን የሚገኘውና ከኢትዮጵያና ከደቡብ ሱዳን ጋር የሚዋሰነው ብሉ ናይል ግዛት ውስጥ ከሰኞ ጀምሮ አዲስ ውጊያ ተቀስቅሷል። በዚህ ውጊያ በጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ድራሽ ኃይሉ ከሱዳን ህዝብ ነጻ አውጪ ግንባር ሰሜን ጋር በመቀናጀት ባደረገው ጥቃት ድል እንደቀናው ዘገባው አስረድቷል። በውጊያው ታጣቂዎቹ ዴይም መንሱር የተሰኘችውን ስትራቴጂካዊ ከተማ ለመቆጣጠር መቻላቸውንም አስታውቀዋል። ከተማዋ በታጣቂዎቹ እጅ መግባቷን ከአካባቢው ነዋሪዎች ማረጋገጡን ያስታወቀው ዘገባው ድርጅቶቹም ባወጡት መግለጫ ይህንን መግለጻቸውን አስረድቷል። ሁለቱ ታጣቂዎች ይህችን ከተማ መቆጣጠራቸውን ተከትሎ ወደፊት እየገሰገሱ መሆኑን የጠቀሰው በአካባቢው ያሉ ነዋሪዎችም ጦርነቱን በመፍራት ወደ ኢትዮጵያና ኩምሩክ እየተሰደዱ መሆናቸውን ገልጿል። ይህ በእንዲህ እንዳለ አንድ የሱዳን ከፍተኛ ባለስልጣን ለሱዳን ትሪቡን በሰጡት መግለጫ ለዚህ ጥቃት በኢትዮጵያ ላይ ወቀሳ ሰንዝረዋል። የፈጥኖ ድራሽ ኃይሉና የአጋሮቹ ታጣቂዎች ከኢትዮጵያ ተነስተው ይህንን ጥቃት መፈጸማቸውን የተናገሩት እኚህ ባለስልጣን ታጣቂዎቹ በድንበሩ በኩል የተሟላ የጉዞ ሰንሰለት ማዘጋጀታቸውን አስረድተዋል። ይህ በእንዲህ እንዳለ የሱዳን መንግስት ከዚህ ቀደም እነዚህ ታጣቂዎች በቤንሻንጉል ጉሙዝ ክልል ውስጥ ማሰልጠኛ ካምፕ እንዳላቸው በተደጋጋሚ ሲገልጽ መቆየቱ ይታወሳል። ነገር ግን የኢትዮጵያ ባለስልጣናት ይህንን ማስተባበላቸው አይዘነጋም።
በከባድ የበረዶ ጫና ምክንያት ታሪካዊው የቅዱስ ጊዮርጊስ ቤተክርስቲያን ህንፃ ጣራና ወለል ተደረመሰ። በሰሜናዊ ቨርጂኒያ ማውንት ቨርኖን አካባቢ ከባድ የክረምት አውሎ ንፋስና የበረዶ ጥቃት ባጠላበት በዚህ ወቅት መላውን ማህበረሰብ ያስደነገጠ አሳዛኝ ክስተት ተፈጥሯል። ሰኞ ጥር 25 ቀን 2018 ዓ.ም ለበርካታ ኢትዮጵያውያን መንፈሳዊ መጠለያ የሆነው የቅዱስ ጊዮርጊስ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንፃ የከባድ አደጋ ሰለባ ሆኗል። የፌርፋክስ ካውንቲ የእሳት አደጋ ሰራተኞች በኮፐር ሮድ ወደሚገኘው የቤተ ክርስቲያኑ ስፍራ አመሻሽ ላይ ሲደርሱ የተመለከቱት ልብ የሚሰብር ትዕይንት ነበር። የባለ 2 ፎቅ ህንፃው ጣሪያ ሙሉ በሙሉ ተገንጥሎ ተደርምሶ ወደ ሁለተኛው ፎቅ ወድቋል። የአደጋ ጊዜ ምላሽ ሰጪዎች በፍጥነት ባደረጉት ማጣራት እንዳረጋገጡት ጉዳቱ በጣሪያና ወለል መደርመስ ብቻ የተወሰነ አይደለም። የህንፃው ግድግዳዎች ጭምር ወደ ውጪ ወደ መኪና ማቆሚያው አቅጣጫ የማዘንበል እጅግ አደገኛ ምልክቶችን እያሳዩ ነው። ይህ እንደ አውሮፓውያን አቆጣጠር በ1954 የተገነባው ታሪካዊ ህንፃ ደጋፊ መዋቅሩ በዚህ አደጋ ምክንያት ሙሉ በሙሉ በሚባል ደረጃ መጎዳቱን ባለሙያዎች በስፍራው ተገኝተው ገልጸዋል። ምንም እንኳን የጉዳቱ መንስኤ በይፋዊ የምርመራ ውጤት ባይረጋገጥም በአካባቢው የጣለው ስኖክሬት የተሰኘው ከፍተኛ የውሃ ዘይት ያለው እጅግ ጥቅጥቅ ያለና ከባድ በረዶ በጣራው ላይ የፈጠረው ከፍተኛ ጫና ለዚህ አደጋ ዋና ምክንያት እንደሆነ በስፋት ይገመታል። በዚህ ሁሉ ከፍተኛ ውድመት መካከል አንድ ትልቅ የእግዚአብሔር ታምርና ጥበቃ ተከስቷል። አደጋው በደረሰበት አስፈሪ ሰዓት በህንፃው ውስጥ ማንም ሰው ስላልነበረም በሰው ህይወት ላይ የደረሰ ሞትም ሆነ የአካል ጉዳት ፈጽሞ የለም። ብፁዕ አቡነ አትናቴዎስ ስለ ሁኔታው ሲናገሩ በቤተ ክርስቲያናችን መደርመስ በጣም ደንግጫለሁ፣ በጥልቅም አዝኛለሁ። ነገር ግን በማንም ሰው ላይ ጉዳት ባለመድረሱ እግዚአብሔር ይመስገን ሲሉ የተቀላቀለ ስሜታቸውን ገልጸዋል። የኤሌክትሪክና የጋዝ መስመሮች ተጨማሪ አደጋ እንዳያስከትሉ ወዲያውኑ እንዲቆረጡ ተደርገዋል። ከ2020 ጀምሮ ይህንን ህንፃ የአምልኮ ስፍራቸው ያደረጉት ወደ 200 የሚጠጉ የምዕመናን አባላት ግን ቤተክርስቲያኑ ወድሟል፣ በዚህ ሰዓት ምን ማድረግ እንዳለብን አናውቅም ሲሉ በከፍተኛ መሪር ሐዘን ተውጠው ለኤንቢሲ ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ ሰበር መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት መልካም ጊዜ ተመኘን።